ዘንድሮ ምርጫ በዚህ በታሰበው መልክ ሰላማዊ ሆኖ እንዳይሄድ የኢትዮጵያ ታሪካዊ ጠላቶች የሚገዟቸውን ኃይሎች ገዝተው በስፋት አሰማርተዋል፣ ፕሮፓጋንዳ ሰርተዋል። ኢትዮጵያ ውስጥ ዴሞክራሲያዊ ምርጫ ማድረግ አይቻልም የሚል እምነት እንድንይዝ ሙከራ አድርጓል። የኢትዮጵያ ሕዝብ ግን ሁሌም እንደሚያደርገው የሚሻውን የሚፈልገውን ለመወሰን መካሪ ገሳጭ እንደማያስፈልገው ያሳየበት እርምጃ ነው። ጦር ይዛ ሳይሆን ሰላምን ስትሽ ማሸነፍን ታውቃለች። ዜጋዋን አስቀድማ ብሔራዊ ጥቅሟን ስታከብርም እቺ ሀገር በጽናት መቆምን ትችላለች። ወዳጅነቷን ስትመሰረት እጣ ፋንታዋን እንዲወስኑላት ፈቅዳ ሳይሆን ትብብርን አስቀድማ ነው። ሀገር ስትመሰርት፣ ሀገር ስትገነባ በሀገረ መንግስት ግንባታ የረዥም ታሪክ ባለቤትነትንም ተክናለች። እናም መውደቅ እጣ ፋንታቸውን እንዳደረጉ ሀገራት ጣልቃ ገብነትን ፈጽሞ አትፈቅድም። ምክንያቱም ዋጋ እንደሚያስከፍል በገነባቸው ስነ ልቦና ፈተናዎቿን በጥበብና በብልሃት ስትሻገር የኖረች ሀገር ናትና። የአንድ ሀገር መንግስት ግንባታ እጣ ፋንታ በውጭ ተወስኖ አቅም ተገንብቶ ማቅም በዜጎች በራሳቸው ነው የሚገነቡት። የሀገር መንግስት ግንባታ የአፍጋኒስታን፣ የሊቢያ ሪስፖንሲቢሊቲ ቱ ፕሮቴክት ሌሎች ብዙ ተገር ተወርተዋል ዓለም ላይ ከየት ወዴት እንደሄደ ግን ሁላችንም እናውቃለን። ኢትዮጵያውያን አንዱ ትናንትና ሰሞን ከትናንት ሳይሆን ከምዝገባ ጀምሮ ያሳዩት ሀገር ከራሴ በራሴ መንገድ ሀገረ መንግስት ግንባታ እኔ ነው የሚችለው የሚል አንድምታ ያለው በዛ ልክ የተረዳ ይመስላል። ከአድዋ እስከ ህዳሴ ግድብ ኢትዮጵያ በቀጠናው የጂኦፖለቲካ የበላይነቷን እያስመሰከረች የዲፕሎማሲ መቀመጫነቷን እያስጠበቀች ጠፋች ሲሉ እንደ ብረት እየጠነከረች ዘመናትን ተሻግራለች። ዛሬም አለች። ሌላው መልኳ፣ ሌላው ገጽታዋ ሰባተኛው ጠቅላላ ምርጫ። ይህ ምርጫ ብቻ አይደለም። ለጠላቶቿ አንገትን ያስደፋ፣ ሽንፈትን ያከናነበ፣ እንደ ወትሮ አሸናፊነቷን በደም ማቀለም የጻፈ ክስተት ሆኗል። ላለፉት ዓመታት የኢትዮጵያ ብሔራዊ ጥቅም በጣም በተለያየ ጊዜ እንዲፈተን የሚያደርጉ አካላቶች አሉ ተብሎ ነው መወሰድ ያለበት። ከህዳሴ ግድብ ጀምሮ ከዚህ በፊት በነበሩ አለመረጋጋቶች ጋር ተያይዞ አሁን ደግሞ ኢትዮጵያ የምትፈልጋቸው ጥያቄዎች አሉ። አክሰስ ቱ ሬድ ሲ የምንላቸው ጉዳዮች አሉ። እነዚህ ጉዳዮች በጣም ለኢትዮጵያ ዲፋይኒንግ ናሽናል ኢንተረስት የሆነ ኤሌመንት አላቸው። እነዛ ሁኔታ ውስጥ ግን ምንድነው አንዳንድ አካላት ፖለቲካል ኦፖርቹኒቲን ይጠቀማሉ። ፖለቲካ በፕሮሰስ ነው የሚመራው። ፕሮሰስ ውስጥ ግን ኦፖርቹኒቲዎች ይመጣሉ ማለት ነው። አንደኛው ኦፖርቹኒቲ ምንድነው? ምርጫ ራሱ ኦፖርቹኒቲ ነው ለነሱ ማለት ነው። እንደ ማስ ስኬጁልድ ኦፖርቹኒቲ ስለሆነ ያንን ይጠቀሙበታል። በጣም በሚገርም ሁኔታ በጣም ዘመቻ በሚመስል መልኩ በጣም በትላልቅ ተቋማት ኢትዮጵያ ላይ እንደዚህ አይነት ተጽዕኖዎች ለማሳደር የተሞከረበት ሁኔታ አለ ማለት ነው። ይሄ ምንድነው የሚያስተምረን? አዲስ ጉዳይም አይደለም ለኢትዮጵያ ማለት ነው። በአንድም በኩል ደግሞ ምርጫውን ሞር ፕሮሞት ያደረጉበት ሁኔታም አለ ማለት ነው። ግን ምንድነው ተገቢው መልስ ዜጎቻችን በዛ ልክ ወጥቶ መስጠታቸው ሁሌም የኢትዮጵያ ሕዝብ ከመንግስት ጋር ለሀገሩ ቅድሚያ ሰጥቶ የሚንቀሳቀስ መሆኑን የሚያረጋግጥ ነው። በፈተናዎች ቶን ውስጥ አልፋ የዲሞክራሲ ሌላኛዋን ታሪኳን በደማቅ ቀለም የጻፈችበት ይህ ምርጫ ዓለም አቀፍ ታዛቢዎች ሳይቀር የተገረሙበት ይህ የህዝብ ተሳትፎ ሀገረ መንግስትን የምትገነባበት ብቻ አይደለም። ለአፍሪካ ዛሬም አዲስ የሉዓላዊነት ክብርን ያጎናጸፈችበት፣ ለቀጠናው ትስስር በጋራ መቆምን ያሳየችበትና ለዓለም ሉዓላዊነትንና በዓለም አቀፍ መድረክ ላይ ያላትን የመደራደር አቅም በእጅጉ ዳግም መጎናጸፍ እንደምትችል ያረጋገጠችበት ጭምር ሆኗል። ለአፍሪካ ቀንድ የሚሆን ለአፍሪካ የኢትዮጵያ ዴሞክራሲያዊ ምርጫ መካሄድ ተርኒንግ ፖይንት ነው። የመጀመሪያው ጉዳይ የኢትዮጵያን በዓለም አቀፍ መድረክ የመወያየት ቁመናዋን ሙሉ ነው የሚያደርገው። ባይላተራል ሊሆን ይችላል፣ መልቲላተራል ሊሆን ይችላል። ውይይቱ ሁላችንም የዜግነት ዲፕሎማሲ እያካሄድም ሊሆን ይችላል። ወይም በሌላ አነጋገር ሶፍት ፓወሯን ምን ያደርገዋል? ስትሮንግ ያው እንግዲህ ሌሎችም ስራዎች እንደዚህ በአፍሪካ ቀንድ በሌሎችም በመንወሰናቸው የአፍሪካ ድምጽ በመሆን የአፍሪካ ስራ በመስራት ስለዚህ በዓለም አቀፍ ያለው ቁመናዋ የመደመጥ ችሎታዋ የመነጋገር ችሎታዋን ሙሉ የሚያደርግ ይሄ ደግሞ ለእያንዳንዱ ዜጋ የሚጠቅም ነው። ለተቃወመም ለደገፈም ማንም ይሁን ምርጫው የኢትዮጵያን የድል ታላቅነት ከማጉላት ባለፈ ይህንን ታሪካዊ እውነት የዓይን እማኝ እንዲሆኑ በመረጠቻቸው የአህጉራችንና የዓለም አቀፍ ተቋማት ታዛቢዎች ዘንድ ኢትዮጵያ ሁሌም መስጠት፣ ማስተማር የማይነጥፋት ሀገር መሆኗን አስመስክሯል። Today is a day
that the people of Ethiopia should be proud. ዛሬ ኢትዮጵያውያን በራሳቸው መኩራት ያለባቸው ቀን ነው። ዛሬ ኢትዮጵያውያን ቅኝ ግዛትን እንቢ ብለው በአንድነት የተስማሙበትን ዳግም የሚያስታውሱበትና በዲሞክራሲያዊና ሰላማዊ መንገድ ምርጫ የመረጡበት ቀን ነው። ኢትዮጵያውያን የተባበሩና በፍጹም በቀኝ ያልተገዙ ናቸው የሚለውን ልትረሱት አይገባም። ለአፍሪካዊ ችግሮች አፍሪካዊ መፍትሄዎች ወሳኝ ናቸው ብላ የምታምነው ኢትዮጵያ ሁሉንም አካታች የሆነ አንድነት ያስፈልጋል የምትለው ኢትዮጵያ አሁን ያለውን ትውልድና የሚመጣውን ትውልድ ወደ ሰላምና ብልጽግና የመምራት አቅም እንዳላት አምናለሁ። should take advantage of this moment to move and further deepen political and social dialogue. ከአውሮፓ ህብረት እስከ ካናዳ ከኖርዌይ እስከ ስዊዘርላንድ በጋራ ባወጡት መግለጫ የብሔራዊ ምርጫ ቦርድን ገለልተኝነት፣ ነጻነት አድንቀዋል። ይህ ደግሞ ለአፍሪካ ችግር አፍሪካዊ መፍትሄ ለምትተገብረው ቅኝ ተገዝታ ለማታውቀው የነጻነት ተምሳሌቷ ሀገር ኢትዮጵያ ዛሬም ለአህጉሪቱ የዲሞክራሲና የሉዓላዊነት አዲስ ተምሳሌት መሆን እንደምትችል ከማሳየት ባለፈ የዲፕሎማሲ ማዕከልነቷን ያረጋገጠ ሆኗል።